ከሀገር መከላከያ ሰራዊት በተገኘ መረጃ መሰረት ኢትዮጵያ ወደ ጎረቤት ሀገራት ጥይት በመላክ የውጭ ምንዛሪ እያስገኘች ነው ተብሏል። የሀገር መከላከያ ሰራዊት ባሉት የተለያዩ ክፍሎች የጦር መሳሪያዎችን በማምረት ከራሱ አልፎ ወደ ውጭ መላክ መጀመሩን ነው ያስታወቀው። አሁን ላይ በኢትዮጵያ ድሮንን ጨምሮ የተለያዩ የጦር መሳሪያዎች እየተመረቱ እንዳለ ተገልጿል። አፍሪካ ኢንተለጀንስ ትናንትና በግል ኢትዮጵያ ውስጥ ስላለው የጀነራሎቹ ቢዝነስና ተሳትፎ የደህንነት መረጃዎችን ይዞ ወጣ። ትላንትና የዘይራይድ ምክትል መስራች የሆነው በረከት ባይሳ ከኢትዮጵያ ጀነራሎች ጋር ያለው የጥቅም ሽርክናን በተመለከተ አስደንጋጭ ሪፖርት ትላንትና ይዞ ወጣ። ኢትዮጵያ ኢዝ ኖ ሞር የኢትዮጵያ ህዝቦች አይደለችም። እነ ጀነራል ክንፈ ዳኘውና ሜቴክ ላይ ይደረግ የነበረው ዘመቻ ዛሬ የዓለም መሳቂያ ሆኗል። በነገራችን ላይ ለካ እነ ጀነራል ክንፈ ላይ ይደረግ የነበረው ዘመቻ ጠቡ ከመጡበት ብሔረሰብ ከወጡበት ማህበረሰብ እንጂ ከድርጊታቸው ጋር አልነበረም። ሜቴክ ላይ ይደረግ የነበረ ዘመቻ ለካ ሜቴክን የተቆጣጠሩት ከሆነ አካባቢ የመጡ ሰዎች ናቸው ከሚል እሳቤ እንጂ ሌብነትን ተጠይፋ አልነበረም ኢትዮጵያ። ዛሬ የኢትዮጵያ ጀነራሎች ማመን የማትችሏቸው ቢሊየነርስ ሆነዋል። ማመን የማትችሉት ቢሊየነርስ ናቸው የኢትዮጵያ ጀነራሎች። አሁን የኢትዮጵያ ጀነራሎችን ለመፈለግ ሼህ መሐመድ አላሙዲንን አይደለም መፈለግ ያለባቸው። የኢትዮጵያ ጀነራሎች ነበረከት ባይሳ ሆነዋል። ወጣቱ ልጅ የኢትዮጵያ ቢሊየነሮች እነዚህ ጀነራሎች ናቸው። በምስሉ የምታያቸው እነ ይልማ መርዳሳ እነ ብርሃኑ ጁላ ናቸው። የኢትዮጵያ ኦልሞስት ሁሉም ካምፓኒዎች ባለቤቶች ናቸው። there is nothing that is not owned by the generals እንደዛ ነው የሚለው አፍሪካ ኢንተለጀንስ። በእነዚህ ጀነራሎች ኦውን የማይደረግ ቢዝነስ የለም። በእነዚህ ጀነራሎች ያልተያዘ ሀብት ንብረት በሀገሪቱ ውስጥ የለም። የኢትዮጵያ የማክሮ ኢኮኖሚክ ሪፎርም እያለ ኦህዴድ በየዕለቱ እየመጣ ለደናቁርቱ በአዴኖችና ለሌላው ይሄ ኤትኒክ ኢንተርፕሩነር በየዕለቱ እየመጣ ያወራለታል። በሚገባ የማክሮ ኢኮኖሚክ ሪፎርሙን ለኢኮኖሚክ የበላይነት ሄጂሞኒ የሆነ ግሩፕ የፖለቲካና የኢኮኖሚ የበላይነት በሚገባ እየተጠቀመበት ነው ያለው ኦህዴድ። ከእያንዳንዷ ማዕድን አንስቶ እስከ እያንዳንዷ ድርጅት ሀገሪቱ ውስጥ ያለ የንግድ ድርጅት የተቋም ድርጅት በዚህ ቡድን ሙሉ ለሙሉ እየተያዘ ነው ያለው። አንተ ብሔራዊ ምክክር ኮሚሽን፣ አንተ ስለ ምርጫ፣ አንተ ስለሌላ ነገር ታወራለህ። በህዝብ ውስጥ በየቤቱ የሚበላ የሚላስ የሚቀመስ የለም። የኦህዴድ ጀነራሎች መልታይ ቢሊየነር ሆነዋል። ቢጠራቸው የማይሰሙ ቢሊየነሮች ሆነዋል። ይሄ የሽርሽር የሚባለው ድርጅት በውስጡ በጣም በርካታ ተቋማት አሉት። በዚህ ሽርሽር በሚባለው ውስጥ ያሉ ካምፓኒዎችን ስም ዝርዝር ነው ማነብላችሁ። ቢሾፍቱ ቫሌ ፉድ አለ፣ ንስር አውቶሞቲቭ አለ፣ ቻማጋት ኢንተግሬትድ የሚባል ተቋም አለ፣ አፍሪስካ አቪዬሽን የነሱ ነው፣ ሽርሽር ሆቴልና ቱሪዝም የነሱ ነው፣ አርማ ኮፊ የነሱ ነው፣ ቢሾፍቱ ቫሌ ብስኩትስ የነሱ ነው፣ ሰስ ሴፍ ኤንድ ሴኩሪቲ የሚል ድርጅት አላቸው። በሳይበር ደህንነት ላይ ነው የሚሰራው። ይሄ ሽርሽር ቶሜቶ እና ከዚህ ከካንድ የሆኑ የታሸጉ ምግቦችን የሚያመርት ትልቅ ካምፓኒ አላቸው። ለመከላከያውን ጨምሮ ለበርካታ ተቋማት የሚያቀርቡት ራሳቸው ናቸው። ኤአይ አሰላ ኢንቨስትመንት የሚሉት አለ። አርማህ የሚባል ተቋም አለ። ሌላው አርማህ ቢዝነስ የሚባሉ ተቋማት አሉ። በባንኪንግ ዘርፍ ላይ ይሰማራሉ። በኢንሹራንስ ዘርፍ ላይ ይሰማራሉ። በማዕድን ዘርፍ ላይ ይሰማራሉ። በሀገሪቱ ውስጥ አሉ በሚባሉ ዘርፎች ላይ ሁሉ እነዚህ ጀነራሎች በሀገሪቱ ውስጥ በስፋት የሚሰፋሩ መሆናቸውን በዚህም በቢሊዮን ዶላር የሚቆጠር ስምምነቶችን ኮንትራክቶችን ያለምንም ጨረታ ያለምንም ፉክክር ያለምንም ውድድር በቀጥታ ትዕዛዝ ራሳቸው የሚያስፈጽሙ በግለሰብ ደረጃ እነዚህን ካምፓኒዎች የሚመሩ ሰዎች የራሳቸው ሪፐብሊካን ጋርዶች ተመድበውላቸው የጸጥታ ሁኔታቸው ተጠብቆ ብቻቸውን በሀገር ውስጥ ሌላ ሀገር በመንግስት ውስጥ ሌሎች መንግስታት ሆነው እያገለገሉ እንዳሉ አፍሪካ ኢንተለጀንስ አስነብቧል። that's why they kill ለዚህ ነው የሚገሉት። ለዚህ ነው ህዝብ ላይ ጦርነት የሚያውጁት። ለዚህ ነው ሀገር ወዳድነን እያሉ እየመጡ ስለ ሀገር የሚናገሩት። ሞቲቬሽናቸው ከጀርባቸው ያለው ሀብት ነው። ጭንቅላታችሁን ይዛችሁ ጉድ ስሙ። ጉድ የሚያስብላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ ኢትዮጵያ። በኢትዮጵያ ኤሌክትሪክ ኃይል የተሰራው ታሪካዊ የሙስና ቅሌት
ይፋ ወጥቷል። ይህን ቪዲዮ ላይክ እና ሴቭ አድርጋችሁ እስከ መጨረሻው ተከታተሉኝ። የህዝብ ሀብት እንዴት እንደባከነ ስትሰሙ ታዝናላችሁ። በኢትዮጵያ ኤሌክትሪክ ኃይል ውስጥ ምንም አይነት ፖሊሲ ሳይኖር በተከፈተ የክሪፕቶ ዳታ ማይኒንግ አሰራር ብቻ ሀገሪቱን 78 ቢሊዮን ብር ከስራለች። አብዛኛዎቹ የቻይና ኩባንያዎች ሲሆኑ የሀገሪቱን መብራት በነፃ እያነደዱ ክፍያ ግን አይከፍሉም። አስባችሁታል? 12 የሚሆኑ የቻይና ድርጅቶች ከ33.4 ሚሊዮን ዶላር በላይ ዕዳ አለባቸው። ሰንጠረዡን ተመልከቱ። እነ INNO እነ ፌንግቺና አይሲክ ቴክ የሚባሉ ኩባንያዎች በሚሊዮን የሚቆጠር ዶላር ይዘው ዝም ብለዋል። ነገ ጠቅልለው ከኢትዮጵያ ቢወጡ ብሩን የሚያስመልስ ምንም አይነት ዋስትና የለም። ይህን ያህል ሀብት ሲዘረፍ ኃላፊዎቹ የት ነበሩ ካላችሁ ጉዱ እዚህ ጋር ነው። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ አመራሮችን አሜሪካና ቻይና እየወሰዱ ሙሉ ወጫቸውን ችለው ያሳክሟቸዋል። ይህንን የጥቅም ትስስር የተቃወሙ 16 ጀግና ኃላፊዎች ደግሞ ከስራ ተሰናብተዋል። ያለ ጨረታ 12.5 ቢሊዮን ብር የሚያወጣ የኬብል ግዢ ሲፈጸምም ቦርዱ ጣልቃ ገብቶ ነው ያስቆመው። ይሄ ብቻ አይደለም። ለአንድ ፕሮጀክት ምረቃ ድግስ ብቻ 86 ሚሊዮን ብር አውጥተዋል። ለልዩ ልዩ ወጪ ተብሎ ግማሽ ሚሊዮን ብር፣ ለአይሻ ፕሮጀክት ምረቃ ደግሞ 28 ሚሊዮን ብር በልተዋል። በተጨማሪ ምንም ማስታወቂያ ሳይወጣ እነ አቶ ፊያሪስ በቀለ፣ እነ ዶክተር ግርማ ግዛቸውና እነ አቶ መኩሪያ ዋሚ በህገወጥ መንገድ ሹመት ተሰጥቷቸዋል። ይህ ተቋም መንግስት የሌለበት እስኪመስል ድረስ ተዘርፏል። መንግስትና የጸረ ሙስና አካላት በአስቸኳይ ጣልቃ ሊገቡ ይገባል ሲሉም አንዳንድ አመራሮች ለዛሀበሻ ተናግረዋል። በቀጣዩ በዚህ ተቋም ዙሪያ ያለውን የሀገር በቀል ሌቦች ጉድ ይዘን እንመጣለን። ዝርዝሩን ግን ከዩቲዩብ ቻናላችን ላይ ተመልከቱት። የ5 ደቂቃ ሪፖርታጅ ይዘናል። ዶክተር አብይ ዘላለማዊ ስልጣን ላይ እንደወጡ አድርገው ራሳቸውን የሚያዩ ከሆነ ራሳቸውም ቆም ብለው ያስቡ። ስልጣን መልቀቅ እኮ ምንም ማለት አይደለም። ለምን እንደም አይ ቲንክ ሶ ክርስቲያን ታደለ ፊት ለፊት ተጋፍጧል። ዶክተር ደሳለኝ ጫኔም እኔም ፊት ለፊት ይጋፈጣል። የኢኳቶሪያል ጊኒ እኮ ባለስልጣን እኮ ከነ ሚኒስትሮቹ ለቅቅ እኮ አልቻልንም ማለት በቃ እኔም አገሬን ማሳደግ አልቻልኩም ካለ ሰው ይለቃል ስልጣን። ከዛ ውጭ ግን ጠቅላይ ሚኒስትር ከኔ ውጭ አላሳር ብሎ የሚቀጥሉ ከሆነ ይሄ እሳቸውንም ብዙ መንገድ አያስኬዳቸው። ከኔ ወደ ላሳር አይሰራም። ሁልጊዜ አገር በተሻለው ትመራለች። የብልጽግናም ጉዞ አጭር ነው የሚሆነው በዚህ የሚቀጥል ከሆነ የመጨረሻ እድሉ ነው። አይ የመጨረሻ 5 ዓመት ጠቅላይ ሚኒስትሩ በቀደም የእንትን የዚህ አዲሱ የአየር ማረፊያ ደብረ ዘይት በተገኙበት ሰዓት ቢሾፍቱ ምርጫው ሳይገለጽ የሚቀጥለው ምርጫ ይሄንን በሚቀጥለው 8ኛው ሀገራዊ ምርጫ ማለት ነው ይሄን ፕሮጀክት ካልጨረሰ እንዳትመርጡም ብለዋል። እኔ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ይሄኛው ከውጤቱ አልተገለጸም። ለዛኛው ምርጫ ቀብድ ሰጣለ። ቀብድ መስጠት እኮ ማለት ነው። ካሁን ያ ፕሮጀክት ነው እንዴ ቀብድ የሚሆነው? መንግስት ስልጣን ላይ ሲወጣ የማንን ጎፈሬ ሊያበጥር ነው? አገር ሊያለማ እኮ ነው። አገር ሊያለማ ማንኛውም ስልጣን ላይ ወጣ አካል መንግስት ይወርዳል። የማይወርድ ነገር የለም። ተሰቅሎ የሚቀር ነገር የለም። ነገር ግን አወራረዱ ጤናማ ቢሆን